እንጂ ነው። ቆየት ነው የምትወስደኝ? እዚህ ነው አልኩህ አይደል እንዴ? በቃ ቁርስ ጋብዤ እንለያያለን። እኔ አንተ ማኑ በአመት አንዴ ነበር። እዛ ባልሽ ምን እንዳረከኝ አውቃለሁ። ተመልሼ ለማመን አንተ ይከብደኛል። ትሰማኛለህ? ባታምነኝም ግድ የለኝም። አሁንና ስታይን ታምነኛለህ። ዝም ብለና ና ወንበርም የለኝ እንዴ እናንተ እነዚህ መሳይና ተንከሲስ ግን ብሩን ላለመክፈል ነው አይደል የጠፉት? አይ መሳይ ቢኖርም አያዋጣም። ተንከሲስ ግን ሰጥቶኛል። ሲጀመር ይሄ መሳይ ሰው መሳይ ፈንገስ ነው። ባክቴሪያ ማለት እኮ ነው። አታውቁትም እንጂ ባክቴሪያ እሱ ነው። የግል ለባክቴሪያ ታውቂያለሽ? እሱማ አውቃለሁኝ። መሳይ ነግሮኝ አይልሽ መሳይ ስለሚያውቅ እሱ ነገረኝና አውቃለሁ። ግን የኔ እናት እንደ አንቺ ተጓዥ ነሽ እንደሆነ አንጀቴን የበላሽኝ። የምር እኔ ያለኝን ነገር በሙሉ ይሰጥሻሉ፣ ችግር የለውም። አብርሽ እቺ ነገር ምን ነው ነበር ያልከኝ? ምን አገባሽ? ቆይ ምን አይነት ጥያቄ ነው ይሄ? ስወለድ ነው እንደዚህ ሆንኩት። የት ነበር ተወለድኩ ያልከኝ እንዴ? ቆይ ምን አገባሽ? ይኸውላችሁ ይቺ ልጅ ነገር አላት። ለምን ነው ቆይ ከአብርሽ ራስ ማትወርጁ? እሺ በቃ ይግል ይቅርታ። ገልሞዬ ምስኪን፣ አይ ሲያሳዝን። ለአንዳንዴ ጥሩ ስትሆን እኮ እናንተ በምላሹ መጥፎ ነገር ነው የሚደረግልህ። እና እንግዲህ ገልሞ እንደምታውቁት በባለፈው ሰላይ መስሎ ገብቶባቸው ነበር ማለት ነው። በቤት ገብቶ እንግዲህ ልጅቷ ያለችበትን ሁኔታ ምናምን ለማጣራት ሞክረው ነበር ማለት ነው። ሌላ ሰው መስሏቸው ነበር እንግዲህ ሁላቸውንም ፈትኗቸዋል ማለት ነው። ያው መጀመሪያ የገባው እንግዲህ ከእንትና ክፍል ነው። ከማን ነበር ስሙ? ከዛ ከድንኩ ማነው ከተከሲስ ክፍል ነበር እንግዲህ። ተከሲስ አይዴ ግባር ያርገዋል አቅም ብሎ አስወጥቶታል ማለት ነው። ከዛ በኋላ እንግዲህ የገባው ከመሳይ ክላስ ነበር። መሳይ ክላስ ሲገባ እንግዲህ ብሬን መልሱልኝ ምናምን ብሎ ነገር ማለት ነው። ምንድነው ብሬን መልሱልኝ፣ አሰራለሁ ብላችሁ ብሬን የማትመልሱልኝ ምናምን ብሎ ማን የወሰደብኝ ምናምን ብሎ ሲያጣራው እና ለእኛ ይነግረን ምናምን ብሎ ሌላ ሰው መስሎ እንግዲህ እንደዛ ሰልሏቸዋል ማለት ነው። ያው በስተመጨረሻ እንግዲህ ልጅቷ ክላስ ንገረኝ ስለው ነግሮታል ማለት ነው። በዛ አለፈው ለሂድ ምናምን ታገኘዋለህ ነገርኩህ አይደል እንደ ምናምን ብሎ እንትን አለው ማለት ነው። ከዛ በኋላ እንግዲህ የተፈጠረውን አይታችኋል። ማነው ተንኮሱ ነው ተንከሲስ ለአብርሃም ነግሮት ነበር ማለት ነው ስልክ ደውሎ። ከዛ በኋላ ሲነግረው እንግዲህ እንደዚህ ሆኗል፣ ስለዚህ ቤታችን የሆነ ሰው ገብቷል፣ እነዛ ሰዎች እየሰለቡ ነው ምናምን ብሏል ማለት ነው። እንግዲህ ልጅቱን ገብቶ ገልሞ ለማጣራት እየሞከረ እያለ ምን ሆነሽ ነው ሌላ ወንጀል አልሰራሽም ወይ ምናምን ነገር እየጣራት ነበር። እና እሷም ወንጀል እንደሰራች ምንም እየቀለድክብኝ ነው እንዴ ምናምን እያለችው እያለ እንግዲህ አብርሽ ደርሶ አንገቱን አንቆታል ማለት ነው። ከዛ እንግዲህ ተዘሮ ቀርቷል ማለት ነው። እንግዲህ በዛ ላይ ሁላቸውን ገደልከው ምናምን ብላ ደንግጣ ልጅቷ ሞታ ነበር ማለት ነው። ከዛ እሱም እንግዲህ እንደ ገደለው ተሰምቶት ነበረ፣ ግን ጥሩነቱ አልገደለም ነበረ ማለት ነው። ከዛ ሲሄዱ ለካ እሱ ነው ገልሞት ሄዱ ምናምን ሲባል እሱ ሲሄዱ እሱ ነው ለእንደዚህ ሲያረክቡ ገለስ ምናምን ብሎ አብርሽ ሲናደድበት እኔ ከሁላቸውም ላጣራ ብዬ ነው እንደዚህ ሲለው፣ ይሄ ግን ሰው አይደለህም አንተ ማትረባ ነህ ምናምን አለው። እንትናል ብሩን የሰጠው ለራሱ ጥቅም አገኛለሁ ብሎ እና ለዛ ነው ለዝና ብሩን ያስረከበው ብሎ ተናግሮበታል ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት ዝና ቤት እንድትቀመጥ ሁላቸውም ወስነው ነበረ ማለት ነው። ግን አሁን ውሳኔያቸውን ትተውታል ማለት እሷ ቤት መቀመጥ አልፈልግም ሁላችሁንም እንትን እያልኳችሁ ነው ብላለች ማለት ነው። እና ቤት ለመውጣት ወስናለች ማለት ነው። እንግዲህ ልብስ ምናምን የት ነው የምትሄጂው የምትጠቂበት ዘመድ ምናምን አለሽ ወይ ምናምን ሲላት የለኝም፣ ግን እንደናንተ የሚጠቀ ዘመድ ያላገኘ አላጣም ነው። ያው ሁሉም ሰው እንትን እያለኝ ነው ማለት እዚህ የእኔ ከመጣሁ ጀምሮ ሰላማዊ ኑሮ እየኖራችሁ አይደለም። ስለዚህ እንትን እላለሁ ሽፍታ ይሄዱና ሌላ እፈልጋለሁ ምናምን አለችው ለአብርሽ። ለምን ወደ ቤተሰቦች ምንም አትሄጂም ሲለው
ቤተሰቦች የሚያውቁት የአረብ ሀገር እንዳለው ነው። ስለዚህ እኔ አልፈልግም ምናምን እሱ ጋር መሄድ ማለት በእንደዚህ ኖርማል ነው። እሱ የሚያስበው እነሱ የሚያስባት እና እሱ እንትን የምትለው የተለያየ ስለሆነባት ይመስለኛል። እና እንግዲህ በስተ መጨረሻ የሆነ ዝና አሉ ዝናና መሳይ ዝና ያ ሰውዬው ሞቷል ተብሎ የምር ሞቷል ተብሎ ተነገረው እና እሱ ደግሞ ብዙ ስራዎችን ተሰጥቶታል። ለዛ ለሰውዬውን ያሳጣኸኝን ገንዘብ ትመልሳለህ፣ ትከፍላለህ፣ ቤትህንም ሽጠህ ቢሆን አለው። እንዴት ማለት ነው? እኔ ግን ካሌብ እናንተ ነው የሚጣሉ ነው የሚመስለኝ እንደኔ ግምት እና ቤትን ሽጠህ ትሰጠኛለህ እሱ ነው። ሌላ ቀጣይ ስራ ደግሞ ትበቀልልኛለህ ምንም ቢሆን በቃ እሷን እንትን ብለህ ተበቀልልኝ። አሁን ይቺ ምስኪን ሴት ምን ታርጋቸው? ግን ምስኪን ሴት በጣም የሚያስጠሉት። ከዛ በላይ ሌላ ደግሞ እንግዲህ ልጁን ከእነሱ ማል ያለውን ያን አጭሩ ልጅ እንድታመጣው ናይጄሪያዎች ይፈልጉታል ምናምን ሲለው ምን ሊያደርጉላቸው ነው ደግሞ እነዚህ መተተኞች ሲል ምን አገባ እሱ እንትን አይመለከትም፣ ይህንን ታረጋለህ የአንተ ስራ ነው አለው። እሺ አደርጋለሁ ብሏል። እንግዲህ እውነት አሳልፎ ይሰጠዋል ወይ? እንዴት አድርገን ነው እኛ ምን እንትን የምንለው ምናምን እያሉ ነበረ። ከጓደኛው ጋር እየተመካከረ ነበረ። እንግዲህ ዝናም እንግዲህ አንተ ብዙ ወዳጅ የነበርክ ጎበዝም ስለሆንክ ነው እንደዛ ያደረኩ የቅርቤ ሳይሆን ካሁን ግን መድብል የሚባል ሰው አሸነፈ፣ ዛሬ ደግሞ ትዝና የምትባል ሰው አሸነፈች ምናምን እያለው ነበረ ማለት ነው። ከዛው በእኔ በቀጣይ እንግዲህ ልጁን ለመሳይ እንድታመጣልኝ ብሎ ነግሮታል ማለት ነው። ምን ሊያደርግላችሁ ነው? ስግብግብ የእሱን ስራ እኔ ልታሰሩ መጀመሪያ ልጁ ግን ትሸጠኛለህ አንተን የሚፈልግ የለም ብሎ ሰው ትሸጠኛለህ አንተን ብሎታል። ከዛም ናይጄሪያዎች ይፈልጉታል ምናምን እያለው ነበረ ማለት ያልነገረውም ይዘህና በምንልክልህ ሎኬሽን ይዘህና ምናምን ብሎታል። እንግዲህ ይዞት እየሄደ ነበር። ልጅየውም እየጠረጠረ ነበረ ማለት ነው። ምን ልታረገኝ ነው? ያንተን ከዛ ቀን በኋላ ላምነህ እጋብዝሃለሁ፣ ከጋበዝኩ በኋላ በቃ እንትን እልሃለሁ፣ እንመለሳለን፣ ምንድን ነው የምታካብደው ምናምን እያለው ነበር። እንግዲህ ልጁ ነቅቶ ይመለሳል ወይስ ልጅቱ ይሸጠዋል የሚለውን ኔክስት ፓርት እናያለን። ሌላው ደግሞ ትትና ናት እንግዲህ እሷ ከቤት ሳትወጣ ልትወጣ ነው ከቤት ብሎ ተናግሮን ማለት ነው። ከቤት ሳትወጣ እውነት ይደርሱባታል ወይስ ታመልጣለች ምናምን የሚለውን እንግዲህ ኔክስት ፓርት እናያለን። ልጁም ማይያዝ ትትናም ታምልጥ ቤት ትውጣ በቃ የምትሉ ካላችሁ ላይክ